ፖለቲካዊ ትኩሳቱ ጨምሯል። አስመራና አዲስ አበባ ከወዲሁ በቃላት ጦርነት ተጠምደዋል። ውስጡን ሲብላላ የከረመው የሁለቱ ወገኖች ፍጥጫ ወደ ባሩድ ጢስ ሊቀየር ይችላል የሚለው ግምት ከሰሞኑ እየተጠናከረ መጥቷል። የቀይ ባህር አጀንዳን ለማባያነት እያጣቀሰ ለቀጠናው ውጥረት መባባስ የአንበሳውን ድርሻ የሚወስደው የአብይ አህመድ አገዛዝ በሚቆጣጠራቸው ብሔራዊ ቴሌቪዥኖች አሰብ የኢትዮጵያ ታሪካዊም ሕጋዊም ይዞታ ናት የሚል አጀንዳ መዞ ወደፊት እየገፋው ነው። ስለ አሰብ አሁን ላይ ለምንስ በጉልበት የሚል ጥያቄ የሚያነሳ ኢትዮጵያዊ ባንዳና ካዲ የሚል ታፔላ ሊለጠፍለት እንደሚችል የብልጽግናው መንደር ከወዲሁ እያስፈራራ ነው። ሰሜኖች ተያይዘው እየመጡ ነው በሚል ፍርሃት እየተናጠ ያለው የአብይ አህመድ አገዛዝ በቀድሞ ፕሬዝዳንት ዶክተር ሙላቱ ተሾመ አደባባይ ያወጣውን ክስ በዶክተር አብርሃም በላይ አጠናክሮ የዓለም አቀፉ ማህበረሰብ የኤርትራውን ፕሬዝዳንት አደብ ያስገዛልኝ አይነት ስሞታ አከታትሎ እያቀረበ ነው። ህወሓትና ሻዕቢያ አስመራ ላይ ሲዶልቱ ነበር የሚለውን የአፍሪካን ኢንተለጀንስ ሪፖርት ተከትሎ በፊቱንም መረጃው አለን ሁለቱ ሰሜኖች ተያይዘው ለመምጣት እየተነጋገሩ ነው የሚል ይፋዊ ክስ ያቀረበው የቆላና መስኖ ሚኒስትሩ የሻዕቢያና የወያኔ ጥምረት ለትግራይ ጥፋት ለኢትዮጵያ ደግሞ አኬልዳማ ይሆናል በሚል ማይክ ጨብጦ የተከሰተው ዶክተር አብርሃም በላይ የአብይ አህመድን የወቅቱን ጥሪ ከፍ አድርጎ አስተጋብቶታል። ሰሜኖቹ ተያይዘው እየመጡ ነው። በርግጥም 4 ኪሎ በሰሜኖቹ ይመጣሉ ስጋት እየራደ መሆኑን በርካታ ማሳያዎች እየወጡ ነው። በየስብሰባው ይኸው ሰሜኖቹ እየመጡ ነው አጀንዳ ሆኖ እየተነሳም ይገኛል። ሰሞኑን የተካሄደው የኦሮሞ ነጻነት ግንባር ኦነግና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በኢሊሊ ሆቴል ያደረጉት ስብሰባም የተጠነሰሰው ሰሜኖቹ እየመጡ ነው በሚለው ፍርሃት እንደሆነም ይነገራል። አብይ አህመድ አጠገቡ ላሉ የቅርብ ሰዎቹ ይህ የሰሜኖቹ ጥምረት ብልጽግናን ድራሽ አባቱን የሚያጠፋው በመሆኑ ባለ በሌለ ኃይላችን ልንመክተው ይገባል እያላቸው እንደሆነም ተሰምተዋል። የሰሞኑ የዶክተር አብርሃም በላይ የትግርኛ ቃለ መጠይቅ አስመራ የተዶለተው የብልጽግና ተስካር ነው የሚል ስጋት ያጠላበት አነጋገርም የብልጽግናው መንደር የገባበትን የፍርሃት ሸለቆ በግልጽ የሚያሳይ ነው። የኤርትራ መንግስት በአብይ አህመድ አገዛዝ የሚሰሙትን ክሶች አስተባብሏል። የውስጣችሁን ቀውስ ውጫዊ አታድርጉት ብለዋል የኤርትራው የማስታወቂያ ሚኒስትር የማነ ገብረ መስቀል። በዶክተር ደብረጽዮን የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓትም ረቡዕ ዕለት መግለጫ ሰጥቷል። የአስመራውን ግንኙነት ያስተባበለው ህወሓት ነገሩ ሊበሏት ያሰቧትን አሞራ ጅግራናት ይሏታል ሲልም ተርቷል። ህወሓት የአብይ አህመድ አገዛዝ ለትግራይ ህዝብ የደገሰው ጥፋት መኖሩን የሚያሳይ ተራ ውንጀላ እንደሆነም ህወሓት የመልስ ምት በሰጠበት መግለጫው ላይ አስታውቋል። ለመሆኑ የዶክተር አብርሃም በላይ ክስ ምንድነው? ህወሓት የሰጠው ምላሽስ? ነገሩ ወዴት ሊያመራ ይችላል? ከትግራይ ተወላጁ ጠበቃና የህግ ባለሙያ አበራ ንጉስ ጋር ያደረግነው ቆይታን ባጭሩ እናቀርባለን። በጣም አመሰግናለሁ። ጠበቃና የህግ ባለሙያ አበራ ንጉስ ከአዲስ አበባ። እንግዲህ የኢትዮጵያና የኤርትራ ጉዳይ አሁን ወደፊት መጥቶ አጀንዳ ሆኖ በተለያዩ ወገኖች የፍጥጫ ርዕሰ ጉዳይ ሆኖ እየተነሳ ይገኛል። ሰሞኑን የቆላና መስኖ ልማት ሚኒስትሩ ዶክተር አብርሃም በላይ የተናገሩት አለ። ከዛን ጀምርና ምንድነው በአጠቃላይ ያነሱት ጉዳይ? ወደ ኤርትራው ክሳቸውን እንመጣለን፣ ግን በአጠቃላይ ቃለ መጠይቁ ስለምንድን ነው? መልካም መሳይ፣ እንግዲህ ዶክተር አብርሃም በላይ ትናንት አዲስ ሚዲያ ኔትወርክ ጋር ቆይታ አድርገዋል። በትግርኛ ክፍል ላይ ሚኒስትሩ ብዙ ርዕሰ ጉዳዮችን የነካኩ ሲሆን በተለይም ግን ዋናው ቆይታቸው ከትግራይ አጠቃላይ ፖለቲካዊና የጸጥታ ሁኔታ ጋር የተያዙ ዝርዝር ነገሮች ያነሱ ሲሆን ሰፊ ቆይታ ያደረጉ ሲሆን እሱን ተከትሎ በተለይ ከተፈናቃዮች ጋር በተያያዘ ተፈናቃዮች በቦታቸው አለመመለሳቸው ምክንያቱ ምንድን ነው? እነማን የሚባሉ ፖለቲካዊ ኃይሎች ችግር እየፈጠሩ ነው? ለዛ መፍትሄስ ምንድን ነው? ጊዜያዊ አስተዳደሩ በዚህ ችግር መፍጠርና መፍትሄ ማምጣት ላይ ድርሻው ምንድን ነው የሚል አንስተዋል። ከዚህ ጋር በተያያዘ አሁንም ከትግራይ ጋር በተያያዘ በተለይ ደግሞ ተፈናቃዮች ብዙ ጊዜ ከወልቃይትና ራያ የተፈናቀሉትን ብቻ ሳይሆን በኤርትራ በኩል የተያዘ መሬትን በተመለከተ የተፈናቀሉ ዜጎች እንዳሉና ይሄም ደግሞ ትኩረት ያነሰባቸው ሁኔታ እንዳለ አንስተዋል።
እዚህ ላይ በመፈናቀል ሂደትም እና መፍትሄ በማምጣት ሂደትም የትግራይ ፖለቲካዊ ኃይሎች በተለይ ህወሓትን በጣም በሰፊ የወቀሱ ሲሆን ጊዜያዊ አስተዳደሩ ስራው እየተወጣ እንዳልሆነ ትልቅ ወቀሳ አሳልፈዋል። ከዚህ ጋር በተያያዘ በትግራይ ፖለቲካ ላይ በቆይታ በኢንተርቪዋቸው ሚኒስትሩ ያነሱት ሌላ ጉዳይ የትግራይ የሀብት ብዝበዛ በተለይ ከወርቅ ጋር የተያዘ ከዚህ በፊት እናንተ የሰራነው ጉዳይ አለ ሰፊ ችግር እንዳለና ያ ችግርማ አሁንም ከትግራይ ፖለቲካዊ አለመረጋጋትና እሱን ተከትሎ ከመጣው የጸጥታ ችግር ጋር መያያዙን አውስተዋል። በዚህም በተመሳሳይ ሁኔታ የችግሩ መንስኤ ያደርጉት ትግራይ የሚገኙ የፖለቲካ ኃይሎችን በተለይ በሁለት የተሰነጠቁ ህወሓቶችን